በለው በጥይት ግንባራችንን ነው የምትለው። ተነሽ ልጅ ተነሽ። ንገርሽ መቼም ካሌብን አታገኘውም። አላማኝ ስራ ነው። ካሌብን ማሳደድ አይደለም። ዳኒ ቲና እኮ ነኝ። አውቃለሁ። በጣም ያስጠላሽ። አንቺ ብቻ ሳይሆን ሁላችሁም በፈጠራት እንድትረሱ ማለት እንዳሳረረችኝ ያንኑ እናደርግባቸዋለን። መጨረሻቸው ደረሰ ስል እነሱ እኮ ጉዳቸው አያልቅም። አልወጣም አለች እኮ። በዛ ላይ ስራውን ትሁትና ካሌብ ድል ባለ ሰርግ ሊጋቡ ነው። ዳንኤል ለኤዱ ምን ብለሻት ነው በማለት ትሁትን አንገቷን በማነቅ ሲያስፈራራት ነበረ። ነገር ግን ትሁት ሁለተኛ አንድ ነገር ብትነገረኝ አለቅህም ውርድ ከራሴ በማለት ቢላ አንስታ ልታስፈራራው ችላለች። ይህንን ቢላ ያየ ዳንኤልም እባክሽን እኔ ሚስጥሬን ሁሉ ከአንቺ ሌላ የሚያውቅ ስለሌለ ምናልባት ለኤዱ ነግረሻት እንደው ብዬ ነው። ኤዱ ተጣልታኛለች፣ እባክሽን እንድትረጅኝ እፈልጋለሁ በማለት እንግዲህ ተማጽኖውን ወደ ትሁት አድርጓል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ትሁት ድራማ ክፍል 36ን ይዤላችሁ መጥቻለሁ። በ35 ላይ እንዳየነው እንግዲህ የካሌብ አባት ለካሌብ ትሁትን ልዳርልህ ሆይ ሲል ነበረ። ትሁት በማዳመጥ ደንግጣ ወደ ኩሽና የገባችው። ኩሽናም ሆዳ እንግዲህ ማማሰያዋን ይዛ እየተከዘች ባለበት ሰዓት ነበረ ዳንኤል ወደ እሷ የመጣው። ምን ሆነሻል? ተደናግጠሻል እኮ ደህና አይደለሽም እንዴ? ችግር አለ እንዴ? በማለትም ጠይቋት ነበረ። እሷ ግን ደህና ነኝ፣ ምንም ነገር የለም። ምን ሆነህ ነው? ምግብ ፈልገ ነው? ውሃ ፈልገ ነው? በማለት ጠይቃው ነበረ። እሱ ግን ምንም ነገር አልፈልግም፣ ግን ምን ሆነሽ ነው ዛሬ? በማለት ደጋግሞ ቢጠይቃት ምን ሆኛለሁ? ምን ይሆንኩ ይመስልሃል? በማለት ስትጠይቀው እንጃልሽ ካሌብ መቶ ያነቀሽ ነው የምትመስለው በማለት ነበረ የተነገራት። በልሂዱጣ ከዚህ ያመሃል እንዴ? በማለት ነበረ እንግዲህ ተኩሽ ነው ያባረረችው። ጉዱን አልሰማም አይደለ እያለ የካሌብም አባት ከትሁት ጋር ቡና እየጠጡ እየቀለዱ ነበረ። በቃ እሷ ምግብ ትስራ ከዚህ በኋላ እንዳትስሪ እያላት ይገኛል። እንዴ ምናልባት መድኃኒት አድርጋ ሁላችንም ብትረፈርፈንስ በማለት ነበረ ትሁት እየተናገረችው። እሷ የሰራችውን መጀመሪያ እራሷ ሳትቀምስማ እኛ አንበላም በማለት ነበር እንግዲህ የካሌብ አባት እየተናገሩት። ካሌብና ትሁት እንዲጋቡላቸው እጅግ በጣም ይፈልጋሉ። ምክንያቱም ትሁት እጅግ ትሁትና መልካም ሰው ስለሆነች ማለት ነው። ዳንኤልም እንግዲህ ወደ ኢዱ ቤት በመሄድ ፈልጓት ነበረ። ነገር ግን እቤት ሊያገኛት አልቻለም። እሷ ግን ሰፈር ቀይራ ነበረ ከሱ ከመሸሽ ስትል ማለት ነው። እሱም ስልኩን ደጋግሞ በመደወል ሄሎ ኢዱ የት ነው ያለሽው በማለት ጠይቋት ነበረ። አይመለከትም ሰፈር ቀይር ያለው በማለት ነበረ እየመለሰችለት። ምን ማለት ነው? የት ነው ያለሽው? እኔ እኮ ፈልጌሽ ነው የመጣሁት። እንዴት ነው አይመለከትም የምትይኝ? በማለት ነበረ እየተነገራት። በቃ አይመለከትም አልኩ፣ እስካሁን የቀለድክብኝ ይበቃል፣ ከዚህ በኋላ ግን አጠገቤ እንዳትደርስ በማለት ትናገረዋለች። እንግዲህ የኤዱ አዘጋግና አወራሯ ትክክል እንዳልሆነ የተረዳው ዳንኤል ልክ ወደ ቤት በመመለስ የትሁትን አንገት እንቅ በማድረግ ነበረ ሊገላት የነበረው። ትሁትም እንግዲህ በግድ ተመነጭቀውና በጥፊ ካለችው በኋላ ካጠገቧ ቢላ በማንሳት ምንድን ነው ከኔ የምትፈልገው በማለት ነበረ የጠየቀችው። ዳንኤልም እንግዲህ ኤዱ ጠፍታብኛለች፣ ተቀይራብኛለች፣ ምንድነው እያረግሽው? ሁሉን ነገር ደግሞ አንቺ ብቻ ነሽ የምታውቂው፣ ምናልባት አንቺ ነግረሻት እንደው ብዬ ነው በማለት ነበረ ትሁት የነገራት። አይመለከተኝም፣ እኔ ማቅልህ ነገር አለ እንዴ ስለሷ? ከመቼ ነበረ ድብብቆሽ የምትጫወተው? እውነት መቼም አትደበቅም። እስከ መቼ ልደብቅ አስበህ ነበረ? ስለዚህ ሁለተኛ አጠገቤ ብትደርስ ውርድ ከራሴ በማለት እንግዲህ ከኩሽና አባረዋለች። ከኩሽናም ሲወጣ እንግዲህ ወደ ካሌብ አባት ወደ ሳሎን ሄዶ ጋሼ ደህና ዋልክ ወይ በማለት ከዛም እባክን ጋሼ ኤደንን እንዳላጣት እፈራለሁ በማለት ነበረ እየጠየቀው። እንግዲህ ላለማጣት መሞከር ነዋ በማለት ነበረ እየተናገረው። ምን ላድርግ እንዴት ላኑራት በማለትም ጠይቆ ነበረ።
እሷ እንግዲህ ህይወቷን እየሰጠች ነው። እሷ የምትፈልገው ደግሞ ትዳር ከሆነ ጊዜዋን ማቃጠል አትፈልግም። ለዛ ደግሞ ግዴታ አብረ መሆን አለብህ ማለት ነው። ለዛ ደግሞ ዝግጁ ነው ሆይ በማለት ነበረ የጠየቁት። ግን ምን ሰምታ ይሆን? የሰማው አዲስ ነገር አለ ወይ በማለት እንግዲህ ዳንኤል ጠይቆ ነበረ። እኔ የማውቀው ነገር የለም፣ ሰፈር እንደቀየረች ነግራኛለች በማለት ይነግረዋል። እሱም ከነስቶ ታጠገቡ ሲሄድ በተራዋ ቲና ትመጣለች። ቲናም እንግዲህ ጫማው በመውደቅ እባክህን ይቅርታ አድርግልኝ፣ አሁን ከካሌብ ጋር መታረቅና እንደ ድሮ በፍቅር መኖር ነው የምፈልገው። ስለዚህ እባክህን ይቅርታ እንዲያደርግልኝ አንተም ይቅርታ አድርገህልኝ እሱን ደግሞ ለምንልኝ አስታርቀኝ እያለች ትገኛለች። እውነቱን ንገረኝ ካልሽኝ እሱ ይቅር የሚልሽ አይመስለኝም በማለት እንግዲህ ቁርጧን እንድታውቅ ነግሯታል። ምን ማለት ነው ስትል አንቺ ምስት አትሆኚውም በማለት ነበረ የተናገራት። ትሁትም እንግዲህ የካሌብን ልብስ አጣጥባ እያጣጠፈች ነበረ መኝታ ቤት። እዛም እያለች እንግዲህ ቲና ትመጣለች። እዚህ ምን ትሰሪያለሽ? ደግሞ እየለየሽ ነው ወይ ልብስ የምታጥቢው በማለት ነበር የተናገረቻት። እንግዲህ ዳንኤልና ያንቺ እንዳጥብ ፈልገሽ ይሆናል በማለት ተናግራታለች። አዋ ባሌን አገባለሁ ብለሽ ከሆነ ተሳስተሻል፣ መቼም አይሆንም እሺ በማለት ነበረ እያስጠነቀቀቻት። እሱ ያንቺ ሀሳብ እንጂ የኔ ሀሳብ አይደለም፣ ስለዚህ ልብሱንም ራስሽ ጠቢው በማለት ነበር የተናገረቻት። ስራ ፈት የኔን እንኳ ያክል ስራ የለሽም እኮ በማለት ነበር ትሁትም የተናገረቻት። ቲናም እንግዲህ አሳይሻለሁ ብቻ ጊዜ ይቅጠመኝ፣ ሁላችሁንም የልካችሁን ነው የማስገባው በማለት እንግዲህ እየዛተች ትገኛለች። እሰው ቤት ተቀምጦ እሰው ላይ መዛት ግን እጅግ አይከብድም። ዳንኤልም እንግዲህ ወደ ትሁት በመሄድ እባክሽን ካሌብ ኤዱን እንዳያገባት አድርጌ አገባለሁ እያለ ነው። እሱ ደግሞ እኔን ለመበቀል ታሰበ ኤዱን ነው የሚያገባት፣ እባክሽን የኤዱን በጣም እንደማፈቅራት ታውቂያለሽ እያለ ይገኛል። ትሁት ግን በቃ ምንም ልረዳህ አልችልም፣ አይመለከተኝም፣ አቀላጥፎ መያዝ ያንተ ድርሻ ነው፣ ስለዚህ ሂድልኝ ከዚህ በማለት ነበረ ተኩሽና ያባረረችው። ወደ ሳሎን ሲገባ እንግዲህ ካሌብና አባቱንም ነበር እያገኘው። ኤዱ ስደውልላት አታነሳም ቢላቸውም እንግዲህ ካሌብም አባቱም ለእኔም ቤት እንደቀየረኝ ነግራኛለች በማለት ነበር ሁለቱም በአንድ ድምፅ ሆነው የተናገሩት። ነገር ግን እጅግ በጣም ስለተናደደ ዳንኤል ተነስቶ ሲሄድ ካሌብ እኔ እኮ አልደወለችልኝም፣ አውቄ ነው እንደዚህ ያልኩት፣ በጣም አንጀቴ ነው የራሰው፣ ብድሬን መለስኩ እያለ ይገኛል። አሁን በተራው እንግዲህ ዳንኤል እረር ጭብን እያለ ይገኛል። ነገር ግን ከካሌብ አይበልጥም። የካሌብ ትዕግስቱና እንዲሁም ደግሞ ጥሩነቱ እጅግ ሊደነቅ ይገባል። ማንም ሚስቱን ውሽምነት ይዞበት አብሮት የሚያስቀምጥ ሰው አይኖርም። የካሌብ ትዕግስት ግን እጅግ በጣም ይገርማል። ትሁትና ቲናም እንግዲህ ተያይዘው ይገኛሉ። ባሌን ምንድን ያደረግሽው በማለት ቲና ሄዳ ነበር ወደ ትሁት። ማንቻውን ባልሽን በማለት ነበር የተናገረችው። ካሌብን ስትላት እንደሱ ለይልኝ እንጂ በማለት ነው የተናገረችው። ይህም ደግሞ ለምን እራት አንዳንድ ጊዜ ስገቡ እኔ ቆንጆ ልብስ አልሰጥሽም በማለት ስትላት እኔ የረከሰ ልብስ አልለብስም በማለት ነበረ ትሁት የመለሰችላት። ግን አሳይሻለሁ ዋጋሽ ነው ምሰጥሽ እያለቻት ትገኛለች። እዚህ መቆይ ከሆንሽ እቃውን ጠቢ፣ ብዙ የተጠራቀመ ቃለ በማለት ትነግራታለች። ያን እቃ ላለማጠብ ከአንድ ደቂቃ በኋላ እዚህ ተቆየሽ በግድ ነው ማሳጠበሽ ስትላት ቶር ብላ ነበረ ተኩሽ ነው የወጣዩ። ዳንኤል እና ቲናም እንግዲህ በጣም እየተናናቁ ይገኛሉ። መቼም ፍቅረኛሞች አይሆኑም። ለገንዘብ ነው እንጂ የቀረባት ለሌላ ነገር አልቀረባትም። አሁን ደግሞ ገንዘብ እንዳላገኘች ሲያቅ ዳንኤል የሚገባበት የሚወጣበት ነው የጠፋው። በዚህ ቲናን አይፈልጋትም፣ ኤዱን ነው የሚፈልገው። ኤዱን ለማግኘት ደግሞ አሁን መንገዱ ሁሉ አጥር ሆኖበታል። ስለዚህ አይችልም ማለት ነው። ከቲና ጋር ግን ሁልጊዜ ጦርነት በሉት። ቲና ግን ተስፋ አልቆርጥም፣ ስለዚህ ከአጠገቤ ብቻ እንድትቆም ነው የምፈልገው፣ ምንም አታግዘኝ፣ ነገር ግን በቃ አጠገብ ይሁን በማለት ተማጽነዋለች። እሺ ብሏታል። እንግዲህ መጨረሻቸውን የምናይ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።